ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በያላችሁ በሰላምና ጤና እየተመኘን አብራችን ቆዩ በአክብሮት እንጋብዛለን። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ለዛ ቲቪ ስለ እውነት። አሁን በቀጥታ ወደ መረጃዎቹ አመራን። መልካም ቆይታ። በመጀመሪያም አርዕስቶቹን እናስቀድማለን። ለጉምሩክ ኮሚሽን ዋና መስሪያ ቤት ተሰጥቶ የነበረው ቦታ ለኦሮሚያ ባህል ማዕከል ተላልፎ መሰጠቱ ተሰማ። እንመለስበታለን። በህወሓት ቤት ክሱና ፍርክስክሱ ጦፏል ተባለ። መረጃ አለን። በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉ ሌተናል ጄኔራል ጻድቃን ገብረትንሳኤ ገለጹ። በዝርዝር እንመለከተዋለን። አሜሪካና ዩክሬን በሳውዲዋ ጅዳ ከተማ እየመከሩ ባሉበት ወቅት የሩሲያዋ መዲና ሞስኮ ድሮን ዘነበባት። ሌላኛው መረጃችን ነው። አብራችሁን ቆዩ። ለጉምሩክ ኮሚሽን ዋና መስሪያ ቤት ተሰጥቶ የነበረው ቦታ ለኦሮሚያ ባህል ማዕከል ተላልፎ መሰጠቱ ተሰማ። በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው መሿለኪያ ተብሎ በሚጠራው ቦታ 12000 ካሬ ሜትር ለጉምሩክ ኮሚሽን ዋና መስሪያ ቤት የተሰጠ መሆኑ ይታወቃል። ለዚህም ገንዘብ ሚኒስቴር 60 ሚሊዮን ብር በጀት መመደቡ ይታወሳል። ነገር ግን የቀበሌው አስተዳደር ለዚሁ ፕሮጀክት ለነዋሪዎቹ የልማት ተነሽ መሆናቸውን የነገረ ቢሆንም አሁን ግን ለኦሮሚያ ባህል ማዕከል የተላለፈ በመሆኑ ነዋሪዎቹ ከቦታው እንዲነሱ ትዕዛዝ ሰጥቷል። ክሱና ፍርክስክሱ ጦፏል ተባለ። ከጊዜ ወደ ጊዜ ሁለንተናዊ ውጥረቱ እየሰፋ የመጣው የህወሓት ፍትጊያ ወደ ፍልሚያ ሊያመራ ጫፍ የደረሰ የሚመስለው እንቅስቃሴ ትግራይን ማህበራዊ እረፍት ነስቷል ተብሏል። የመፈንቅለ መንግስት ድባብ እየሸተተኝና እየተሰማኝ ነው የሚለው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በቀድሞ የትግራይ ተዋጊ ኃይሎች ላይ በሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ በሜጀር ጄኔራል ማሾ በየነና በብርጋዴር ጄኔራል ምግበይ ኃይለ ላይ እግድ መጣሉ ተሰምቷል። መንግስታዊ ኃላፊነቴን ለመወጣት የዶክተር ደብረጽዮን ገብረ ሚካኤል ቡድን አላሰራኝ ያለ የሚለው የአቶ ጌታቸው ረዳ አስተዳደር ህገወጥ ናቸው የሚላቸውን ሹሞች በመሻርና በማሰር ላይ ይገኛል ተብሏል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በበኩሉ የአቶ ጌታቸው ረዳን አስተዳደር በብሔራዊ ክደትና በባንዳነት መክሰሱ ተሰምቷል። በዚህ መሃል የትግራይ ህዝብ በማን እንደሚመራ ግራ ተጋብቷል ተብሏል። በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉ ሌተናል ጄኔራል ጻድቃን ገብረትንሳኤ ገለጹ። ጄኔራል ጻድቃን የጦርነት ዝግጅቱ አልቋልና በአንድ ወገን ሰላም ፈላጊነት ብቻ ጦርነት አይቀርምና ለህልውና ጦርነቱ መዘጋጀት እንገደዳለን ብለዋል። የኤርትራውን ፕሬዝዳንት የከሰሱት ጄኔራል ጻድቃን ኢሳያስ ማልማት ስለማይችል ቀጠናውን በማተራመስ ትግራይን በመውረር እንደ እስራኤል አይበገሬነት፣ እንደ ሲንጋፖር የበለጸገ፣ እንደ ዴንማርክ ጤናማ መሆን ይፈልጋል ሲሉ ኮንነዋል። ጄኔራሉ የሁለቱ ጦርነት የቀይ ባህር ፖለቲካንና የቀጠናውን ሀገራት በእጅጉ እንደሚጎዳም ገልጸዋል። ጄኔራሉ ጨምረውም በወንጀል የተነከሩ ከትግራይ ማህፀን የወጡ የኤርትራውን ፕሬዝዳንት የሚደግፉ እንዳሉም አልሸሸጉም። በሌላ በኩል እንደ የተባበሩት አረብ ኤሚሬት፣ ግብጽ፣ ሳውዲ አረቢያ፣ ኢራንና ቱርክ ያሉ ሀገራት ለቀውሱ የላቀ ሚና እንደሚጫወቱም ጨምረው ገልጸዋል። አሜሪካና ዩክሬን በሳውዲ አረቢያዋ ጅዳ ከተማ እየመከሩ ባሉበት ወቅት የሩሲያዋ መዲና ሞስኮ ድሮን ዘነበባት ተባለ። ዩክሬን በአይነቱ የተለየ ነው የተባለለትን ጥቃት በሞስኮ ላይ ፈጽማለች ተባለ። በጥቃቱም የአንድ ሰው ህይወት ሲቀጠፍ 3 ሰዎች ክፉኛ ተጎድተዋል ተብሏል።
ጥቃቱ 7 አፓርትመንቶችን መጉዳቱና 4 የአየር ማረፊያ በረራን ማቋረጡ ተሰምቷል። ምንም እንኳ አሜሪካ ለዩክሬን ተሰጥቶ የነበረውን ፖለቲካዊና ወታደራዊ ድጋፍ አቁማ ፊቷን ወደ ሩሲያ ማዞሯ በስፋትና በግልጽ እያሳየች ቢሆንም ሁለቱን ተፋላሚ ሀገራት ወደ ድርድር ለማምጣት ግማሽ የተኩስ አቁም አማራጭን ማለትም የአየር ኃይልና የባህር ኃይልን ውጊያን ለጊዜው እንዲያቆሙ ለማስማማት እየጣረች ነው ተብሏል። ዳሩ ግን በሁለቱም በኩል ያለው ጫፍ የረገጠ አቋም በቀላሉ ወደ ስምምነት ይመጣሉ ማለት ይቸግራል ተብሏል። ሩሲያን አሁን የያዘቻቸውን ግዛት ይዛ የመቀጠል ፍላጎት እንዳላት ሲነገር፣ ዩክሬንም ክሮሚያን ለመጠቅለል ቋምጣለች ተብሏል።